ወደ ህንድ ባይሆን ኖሮም የአፋር የመሬት መንቀጥቀጥ ወይም ፍንዳታው አቅጣጫውን ቀይሮም ከኢትዮጵያ ውጪ ባይሆን ኖሮ ምን ይፈጠር ነበር? የአፋር የመሬት ፍንዳታም ያስከተለው ጭስ አቅጣጫውን ቀይሮ ወደ ህንድ ባይጓዝ ኖሮ ብላችሁ አስባችሁታል? ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የዜና ፕላስ ቤተሰቦቻችን፣ እንደሚታወቀው በዚህ ወቅት በኢትዮጵያ ያለው የንፋስ አቅጣጫ ከሰሜን ምስራቅ ወደ ምዕራብ ነው። ያ ማለት ንፋስ ከመካከለኛው ምስራቅና ከአረብ ባህረ ሰላጤ እየተነሳ ነው የሚነፍሰው። በዚህ መሰረት አፋር የተከሰተው የመሬት ፍንዳታ አቧራው ኢትዮጵያን እየሸፈነ ወደ ደቡብ ምዕራብ ነበር መጓዝ የነበረበት። ነገር ግን አቅጣጫውን ወደ ቀይ ባህር አድርጎ ወደ ህንድና ቻይና ተጉዟል። አይገርማችሁም? ታዲያ ይህ መከሰቱ ኢትዮጵያ ውስጥ ቢሆን ኖሮ ምን ይፈጠር ነበር? በዚህ ያለው ጫና፣ በዚህ የኑሮ ውድነቱ፣ በዚህ ባለው በኢትዮጵያ ውስጥ አስከፊ ሁኔታ ውስጥ እንዲህ ባይፈጠር ኖሮ ምን ይሆን ነበረ? ይህ እሳተ ገሞራው ወይም ደግሞ የፈጠረው አቧራና ጭስ የመን ላይ የአርሶ አደሮችን ማሳ አበላሽቷል፣ በረራ አስተጓጉሏል። በህንድ የሰልፈር ዳይኦክሳይድ መጠን በ3 እጥፍ ጨምሮ ተገኝቷል። መርዛማ አቧራው ላይ 15 ኪሎ ሜትር ከፍታ ድረስ ወጥቷል። መርዛማ አቧራው ወደ 15 ኪሎ ሜትር ከፍታ ድረስ ወጥቷል። አቅጣጫውን ባይቀይር ኖሮ ወይንም ደግሞ በኢትዮጵያ ሰማይ ላይ ቢቆይ ኖሮ ጉዳቱ ብዙ ነበረ። በሰልፈር የተሞላ አቧራ ለአውሮፕላን ሞተር አደጋ አለው። ይህንን ደግሞ ኮሚኒኬሽን ያዛባል። አቧራው ለአይን ህመም፣ ለመተንፈሻ አካላት በሽታም፣ የቆዳ በሽታ፣ የውሃ መበከል፣ የእጽዋት እድገት መገታት፣ የቅጠሎች መቃጠል፣ ለእንስሳት የጤና ችግር ይዳርገን ነበር። በዚህ የሰብል መዳረሻና መሰብሰቢያ ወቅት አቅጣጫውን ባይቀይር ብዙ ጉዳት ያደርስ ነበረ። ሁላችንም እንደየእምነታችን እንደየሃይማኖታችን ፈጣሪ ይመስገን ልንል ይገባል። ኢትዮጵያም የፈጣሪ የእግዚአብሔር ሀገር ናትና አቅጣጫውን ቀይሮ ወደ ሌላ አገር መሄዱ አያስገርምም ወይ? ምናልባትም ላያስችል አይሰጥምና ለሚችሉት አቅም ላላቸው ሰጥቷል። ለኢትዮጵያውያን ግን ይህ ወደ አእምሯችን ሲመጣም ፈጣሪ ኢትዮጵያን በግልጽ እንደሚጠብቃትና ፈጣሪው ጥበቃው እንደማይለየን በቂ ማሳያ ነው። እናም የተከሰተው ነገር ከኢትዮጵያ አልፎ ወደ ሌላ ሀገር መሄዱ አስገራሚነቱ በስፋት እየተነገረለት ይገኛል። አስገራሚነቱም በጣም እየተወራለት ነው። እጅግ ገራሚ የሚባል ክስተትም ጭምር ነው። ሲከሰት አደጋ፣ ሲያልፍ የቱሪስት መስህብ የሚሆነው ይኸው ክስተት ዓለማችን እስከ ዛሬ ድረስ በርካታና ታላላቅ የእሳተ ገሞራ ፍንዳታዎች አስተናግዳለች። ዛሬም ቢሆን በዓለም ላይ በየቀኑም በየጊዜያት በተለያየ ወቅቶች የእሳተ ገሞራ ፍንዳታና መሰል ጭስ ይከሰታል። ከሰሞኑ በአፋር ክልል አፍዴራ ወረዳም በሚገኘው የኤርታሌ እሳተ ገሞራ አካባቢ የተከሰተው ፍንዳታ ከዚህ ቀደም በአካባቢው ከታዩት ፍንዳታዎች የተለየ እንደነበር መገለጹ የሚታወስ ነው። እንዲህ አይነት ፍንዳታዎች ወይም እንቅስቃሴዎች የሚያደርሱት የራሳቸው የሆነ አደጋ መኖሩ ስለማይቀር መጀመሪያ ከአደጋ መራቅ ቅድሚያ የሚሰጠው ተግባር ነው። እንዲህ አይነት ሁኔታ ከመፈጠሩ በፊት ጥብቅ ክትትልና ምልከታ በማድረግ አደጋውን ቀድሞ ለማወቅ የሚደረገውን ጥረትና ምርምር በዓለም ላይ ከፍተኛ እንደሆነ ይነገራል። በዘርፉ ባለሙያዎች አማካኝነት በፍንዳታው ቦታ የሚኖሩ ሰዎች ወደ ሌላ ቦታ ለጊዜው ወይም ለዘለቄታው እንዲዘዋወሩ ከማድረግ ይጀምራል ስራው። ሁሉንም አይነት የጥንቃቄ ስራዎች ይከናወናሉ። ከዚህኛው በተቃራኒ ደግሞ የእሳተ ገሞራ ፍንዳታዎች ሁሉም ቦታዎች ሊከሰቱ የማይችሉ በመሆናቸው የሚከሰቱባቸው ቦታዎች ለተመራማሪዎችም ሆነ የተፈጥሮ ሂደቶች ለመመልከትና ለመጎብኘት ለሚፈልጉ ሁሉም ትልቅ እድል ተደርጎ ይወሰዳል። በተለይ ቱሪስት ተጓዦች ለማየት ከሚጓጓቸው ስፍራዎች መካከል ቀዳሚው የእሳተ ገሞራ ፍንዳታ ያለባቸው ቦታዎች ናቸው። በዓለም ላይ አብዛኞቹ ተጓዦች ቱሪስቶች የሚጓዙት ተፈጥሮን ለመመልከትና የተፈጥሮ ክስተት ለማየት እንደመሆኑ ለእነርሱ የእሳተ ገሞራ ፍንዳታ ቦታዎች ቅድሚያ ተመራጭ ናቸው። በአውሮፓውያን 2021 በአይስላንድ የተከሰተው የእሳተ ገሞራ ፍንዳታን መመልከት ለዚህ ጥሩ ምሳሌ ይሆናል። በወቅቱ በሬጃፊክ ተራራ ላይ ተከስቶ የነበረው እሳተ ገሞራ ያስከተለው ጭስና ብናኝ አመድና የአየርና የየብስ ትራንስፖርት እስከ ማስተጓጎል ደርሷል። ክስተቱ በወቅቱ አስደንጋጭ የነበረ ቢሆንም በተቃራኒው ደግሞ ተዳክሞ ለነበረው የአይስላንድ ቱሪዝም ማደግ ከፍተኛ ሚና ተጫውቷል።
ከተራራው ላይ የሚፈሰውን የቀለጠ አለት ለማየት ቱሪስቶች እስከ ዛሬ ድረስ ከተለያየ አካባቢዎች ወደ ቦታው ይመጣሉ። ይህም የአይስላንድ ቱሪዝም ዘርፍ እጅጉን ያነቃቃና ያሳደገ ነው። የኢንዶኔዥያ፣ ፔሩ፣ ጃፓን እና ሃዋይ የተከሰቱ የእሳተ ገሞራዎች ፍንዳታዎች ያስከተሉት አደጋ ቢኖርም እንደ ጎርፍ፣ አውሎ ነፋስና ሌሎች የተፈጥሮ አደጋዎች አደጋ ብቻ አስከትለው አላለፉም። ከፍንዳታው በኋላ የሚፈጠሩ ለዓይን ማራኪ የሆኑ መልክዓ ምድሮች እንደ ውሃ የሚፈሰው የቀለጠ አለትና በአንድ ቦታ ተከማችቶ የሚታየው የእሳት ባህር ጎብኚዎች ቀልብ የሚገዙ የእሳተ ገሞራ ፍንዳታ ውጤቶች ናቸው። እንዲህ አይነት ቦታዎችን ለመመልከት ብዙ ተጓዥ ጎብኚዎች ዛሬም ድረስ በየሀገራቱ ይጓዛሉ። ሰዓሊ የሰራው ድንቅ ስዕል የሚመስሉ ፈሰው የደረቁ የአለት ቅርጾች መመልከት ከተፈጥሮ አድናቂዎች እስከ ተመራማሪዎች የሚያዘወትሩ በርካቶች ናቸው። በእርግጥ የመሬት ውስጥ እንቅስቃሴ በተመለከተ የሚደረጉ ጥናቶች አሁንም ቢሆን የተጠናቀቁና የሰው ልጅ ያወቃቸው አልሆኑም። እናም እስከ ዛሬ ድረስ የመሬት ውስጥ እንቅስቃሴዎች የሚያጠኑ ባለሙያዎች ሁሉ እሳተ ገሞራ ባለባቸው አካባቢዎች ሁሉ አይጠፉም። አንዳንዴም የእሳተ ገሞራ ፍንዳታ ሊከሰት እንደሚችል በሚጠበቅባቸው ቦታዎች ላይ ተመራማሪዎች በቀጥታ ለመከታተል ቦታው ድረስ ይጓዛሉ። በሀገራችን ኢትዮጵያ በአፋር ክልል አፍዴራ አካባቢ ኃይሌ ጉባ በሚባለው ቦታ በቅርቡ የፈነዳው አዲስ እሳተ ገሞራ የበርካቶችን ቀልብ የሳበ ሆኗል። ከቀይ ባህር አልፎ እስከ የመን የደረሰው የፍንዳታው ጭስ በዓለም አቀፍ ሚዲያዎች ከፍተኛ ሽፋን የተሰጠው ሆኖ ታይቷል። በ12000 ዓመታት ውስጥ ለመጀመሪያ ጊዜ እንደፈነዳ የተነገረለት እሳተ ገሞራ የፍንዳታው ጭስ ብናኝ በየመን፣ ኦማን፣ ህንድና ሰሜናዊ ፓኪስታን መታየቱ ተዘግቧል። እናም እድልን ጭምር ይዞ የሚመጣውን ይህን ክስተት እንደ ሌሎች ሀገራት ሁሉ በማስተዋወቅ በቱሪስት መስህብ ለመጠቀም መስራት ይገባል ተብሏል። እናም ከሰሞኑ በሀገራችን ኢትዮጵያ የተከሰተው ይኸው ከፍተኛ የሆነ አስደንጋጭ የኢትዮጵያ ሀገራችን ክልል በሆነው በአፋር ክልል የተከሰተው እሳተ ገሞራ ወይም ደግሞ ፍንዳታው ያስከተለው ከፍተኛ ተጽዕኖ ወደ ሀገራችን ሆኖ ቢሆን ኖሮ ንፋስ አቅጣጫውን ባያስቀይር ኖሮ ምን ያህል አደገኛና አስፈሪ እንደነበረ ብዙዎች ተናግረዋል። እናም እንዲህ ያሉ የተፈጥሮ ክስተቶች ብዙ ጊዜ ያስፈራሉ፣ ያስደነግጣሉ። በተለይ ለሀገራት አስፈሪና አስደንጋጭ ሁኔታዎችን ይፈጥራሉ። እናም እንዲህ ያሉ ክስተቶች ደግሞ ኢትዮጵያን ፈጣሪ እንደሚጠብቃት ማሳያው ነውና ሀገራችን በሚገርም ሁኔታ ከእንደዚህ አይነት ክስተቶች ተጠብቃም ሌላው ዓለም ግን በአቅሙ በልኩ መከላከል የሚችለው ነውና ወደ ህንድና ወደ ቻይና የመሳሰሉ ሀገራት ነገርየው አቅጣጫ በመቀየሩ ብዙዎች ተገርመዋል፣ ተደንቀዋል። እናም አንዳንድ የተፈጥሮ ክስተቶች ላያስችል አይሰጥም እንደሚባለው አይነት ይመስላል። ሀገራትን ከሀገራት መርጦ ጉዞውን ያደረገው ይሄው እሳተ ገሞራ ፍንዳታ የፈጠረው ሰልፈሪክ አሲድ ምን አይነት ጉዳቶችና ምን አይነት የተፈጥሮ እክሎች እንዲሁም ደግሞ የሰብል፣ የሰው ሰራሽ እንዲሁም የተፈጥሮ በሽታዎችን ሊፈጥርብን እንደሚችል ማሰብ በራሱ አሳሳቢ ነበረ።